በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አመሻችሁ፣ እንደምን ዋላችሁ። በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ እቺን ጊዜ ባርኮ ቀድሶ ስለለገሰን በእድሜያችን ላይ ይህንን ቀን ጨምሮ ለንስሐም ስላደለን ቅዱስ የሆነው ስሙ ገዢ የሆነው ስሙ ጠርተን የማናፍርበት ስሙ ለደከመን ምርኩዝ ላዘነን መጽናኛ ደስ ላለን ደግሞ ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬ በኋላ እስከ ዘላለሙ ድረስ በእውነት በምድርም በሰማይ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የቅዱስ ገብርኤል ረድኤት በረከት ዛሬ ብስራቱ ነውና ከኛ ጋራ ለዘላለሙ ጸንቶ ይኑር አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ማቴዎስ እንደጻፈው ምዕራፍ 5 ቁጥር 13 የዕለቱ ትምህርታችን እናደርገዋለን። እናንተ የምድር ጨው ናችሁ ይላል። ስለ ጨውነት ነው የምንማረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአራቱም ወንጌላት ማዕከል ባርጎ ባስተማረባቸው አራቱም ወንጌላት ውስጥ ብዙ አይነት ማዕድኖችን ለትምህርቱ በምሳሌነት ተጠቅሞ እናገኛለን። ከነዚህ ውስጥ አንዱ ጨው ጠቅሶታል። ሁላችንም ጨውን እናውቃለን። በዚህ አማካኝነት የሰጠው ትምህርት ለምን እንደሆነ አጠገባችን ዕለት ዕለት የምንገለገልበትና የምናየውን ይህንን ጨው እንዴት ከወንጌል ጋር አጣጥሞ እንዳስተማረው መረዳት እንችላለን። በምሳሌ የተሰጠ ትምህርት ከአይምሮ አይጠፋም፣ በልብ ውስጥ ይታተማል፣ ዘወትር እናስታውሰዋለን። ስንተኛም ስንነሳም አጠገባችን ያሉት ነገሮችን ስለማንረሳቸው ጌታችንም በመዝሙር 71 ቁጥር 1 ላይ ከቀድሞ በአፌን በምሳሌ እከፍታለሁ ከቀድሞ ጀምሮ ያለውንም በተምሳሌ ትገልጻለሁ ተብሎ ትንቢት እንደተነገረለት ይህንንም በማቴዎስ ወንጌል ምዕራፍ 13 ላይ እንደገለጸው ምሳሌ በጣም አስፈላጊ ስለሆነ አጠገባችን የምንገለገልበትን ጭምር ለትምህርቱ ግብአት አርጎ አስተምሮበታል። ስለዚህ ጨው 8 አይነት ጥቅሞች እንዳሉት ከመጽሐፍ ቅዱስ ጋር እያዋሃድን እንመለከታለን። መንፈስ ቅዱስ ሁላችንንም ያስተምረን። አንደኛው የመጀመሪያዎቹ ሁለቱን የምንመለከተው አገልግሎቱን ሳይሆን በጥንት ዘመን በምን አይነት ሁኔታ ያገለግል እንደነበረ ነው የምንረዳው። አንደኛ ጨው በቀድሞ ዘመን መድኃኒት ነበረ። በራሱ ከምግብ ባሻገር ራሱ ጨው መድኃኒት ሆኖ ያገለግል ነበረ። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 4 እንዲህ ይላል፣ በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹሕ ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም ይላል። አሁን እዚህ ላይ ጨው ለወለደች ሴት ሳትቀር መድኃኒት ሆኖ እንዳገለገለ እንረዳለን። ይህም ማለት ቁስል ያደርቃል፣ በዘመኑ ቋንቋ ጀርሞችን ያጠፋል፣ ለገጠመን ስብራት መጠገኛ ይሆናል። አሁን መድኃኒት ነበረ።
ባጭሩ እንደ መድኃኒት ሆኖ አገልግሏል። ፍጹም የሆነው መድኃኒት ግን መድኃኔ ዓለም ብቻ ነው። ፍጹም የሆነው መድኃኒት ስለ በሽተኞች ከበሽተኞች በሽታቸውን የማይጠይቅ ባለመድኃኒት ማለት ነው። ከፈወሰ በኋላ የምትበሉትን ወይም የምትበላውን ስጧት ብሎ የተናገረ ባለመድኃኒት ማለት ነው። የዚህ ዓለም ባለመድኃኒት እንደምናውቀው ከፈወሰ በኋላ ይሄንን ብሉ ይሄን አትብሉ ይላል። ጌታችን ደግሞ የምትበሏትን ስጧት እስከ ማለት ይደርሳል። መድኃኒትነቱ ፍጹም ስለሆነ ማለት ነው። የጊዜ ገደብ የሌለበት መድኃኒት ነው። ወይም ኤክስፓየር ዴት የምንለው አለ አይደል? ያ መድኃኒት ያልተለጠፈበት መድኃኒት ነው። ዘወትር የሚሰራ እስከ ዓለም ፍጻሜ የሚያገለግል ከዚያም በኋላ ያለ ዓለም ሳይፈጠር የተዘጋጀ መድኃኒት ማለት ነው። ወይም በሽተኛ ሳይመጣ የነበረ መድኃኒት ማለት ነው። በሽቶች ሳይኖሩ የነበረ መድኃኒት። አልጋ አስይዞ የሚያክም ባለመድኃኒት አይደለም ክርስቶስ። አልጋ አስጥሎ የሚያድን ባለመድኃኒት ነው። ቀጠሮ የማይሰጥ ባለመድኃኒት ነው። የመጡትን የተጠጉትን ወደ እርሱ የቀረቡትን የጠየቁትን ሁሉ ወዲያው በፍጥነት የሚመልስ መድኃኒት ወይም ዕለት ዕለት አዲስ የሆነ መድኃኒት ማለት ነው። ስለዚህ ፍጹምነቱን ያመለክታል። ጨው ግን እንደ መድኃኒት እንደ ጊዜያዊ መድኃኒት ያገለግል ነበር። እያሳደግነው እንምጣ። ሁለተኛው ጨው የጦር መሳሪያ ሆኖ አገልግሏል። የጦር መሳሪያ ለምሳሌ የስከድ ሚሳኤል፣ ባይሊስቲክ ሚሳኤል እንደገና ደግሞ የተዘሩ ዘሮችን የሚያጠፋ ኬሚካል የሚረጭበት መድኃኒት፣ ጩቤ፣ ሽጉጥ ወዘተ ከመመስረቱ በፊት ከመፈጠሩ በፊት ጨው እንደ ጦር መሳሪያ ሆኖ ያገለግል ነበር። መጽሐፈ መሳፍንት ምዕራፍ 9 ቁጥር 45 እንዲህ ይለናል። አቤሜሌክም በዚያም ቀን ከከተማይቱ ጋር ተዋጋ፣ ከተማይቱን ይዞ በእርሷ የነበሩትን ሕዝብ ገደለ፣ ከተማይቱንም አፈረሰ፣ ጨውም ዘራባት ይላል። አሁን እንደ ጦር መሳሪያ ደግሞ ሆኖ አገልግሏል። እዚህ ላይ ስንመለከተው ጨው በዛች ከተማ ያለው እህል እንዳይበቅል ሰዎችም እንዳይጠቀሙበት በእህሉ ምክንያቱም አሁንም ጠግቦ መጥቶ አቤሜሌክን እንዳያስቸግሩት በከተማይቱ ካፈረሰ በኋላ መጨረሻ ላይ ያደረገው ምንድን ነው? ጨው ነው የዘራባት። ያ ጨው እንደ ጦር መሳሪያ ሆኖ አቤሜሌክ ተጠቅሞበታል። ዛፎች ደረቁ፣ ምግቦች ከናካቴያቸው ወዲያው ጠወለጉ፣ ስርም እንዳይኖራቸው ተደረጉ። የጦር መሳሪያ ሆኖ አገልግሏል ጨው። በአዲስ ኪዳን ደግሞ ስንመጣ ቅዱስ ጳውሎስ በሚደንቅ ሁኔታ ኤፌሶን 6:11 ላይ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ሲል ደግሞ እናየዋለን። የአዲስ ኪዳን መከላከያ መሳሪያችን ወይም መሳሪያችን እንደ ጨው ሆኖ የምናገለግልበት የእግዚአብሔርን ዕቃ ጦር ዘርዝሯቸው እንመለከታለን። ኤፌሶን 6:17 ላይ የእግዚአብሔርን ቃል ወደ በኋላ እናየዋለን። እንደ መከላከያ እንደ ጦር መሳሪያ ዕቃ ተጠቀሙበት ብሎ ይነግረናል። የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነውና ይላል። ዕብራውያን 4:12 ላይ ደግሞ ራሱ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ ወይ መሳሪያ ይልቅ ልንለው እንችላለን የተሳለ ነው፣ ጅማትን ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜት ሐሳብ ሁሉ ይመረምራል ይላል። የማን ቃል? የእግዚአብሔር ቃል። የልብን ስሜት ሐሳብ ሁሉ ይመረምራል። ያለ ቀዶ ጥገና በቀጥታ ወደ ሕይወታችን ውስጥ ይገባል፣ ቅልጥምን እስኪለይ ድረስ ይወጋል። ስለዚህ ጨው በብሉይ ኪዳን
እንደ ጦር መሳሪያ ሆኖ ያገለግላል። በአዲስ ኪዳን ደግሞ የጦር መሳሪያ የምንለው የምናየው የሰው መግደያ ሳይሆን የእግዚአብሔር ቃል የእግዚአብሔርን ዕቃ ጦር ሁሉ አንሱ ይለናል። አንድ የሮም ወታደር 6 ነገሮችን አሟልቶ ነው የሚወጣው። እዚህ ላይ ቅዱስ ጳውሎስ እንደነገረ በግርድፉ እንመልከተው። የራስ ቁር ይደፋል ጭንቅላቱ ላይ ከአንገታችን በላይ ያለው ክፍል እንዳይጎዳ መሰረታዊው ዋናው የህይወት መውጫ ያለው አይምሯችን ስለሆነ የራስ ቁር ይደፋል። የደረት ጥሩ ደግሞ ምንለው አለ ልባችን እንዳይጎዳ በጣም ስስ የሆነ አልሙኒየም የሆነ ነገር ዛሬ እንኳን ባለስልጣናት ያደርጉታል። ታስታውሱ ከሆነ የእስራኤል ጠቅላይ ሚኒስትር ይስሐቅ ረሃቢ ከሱፋቸው በታች የሚያደርጉት አልሙኒየም ሽጉጥ ቢተኮስ ጉጦ የሚያስቀረው ማለት ነው። እሱን ረስተው ወጥተው የተገደሉት ተመልከቱ። አሁን ያ ማለት የደረት ጥሩር ለብሳችሁ ነው የሚለው ልባችን እንዳይጎዳ አሁንም መከላከያው የእግዚአብሔር ቃል ነው። የእምነትን ጋሻ አንሱ ይላል። በግራ እጃችን ደግሞ የእምነት ጋሻ የሆነውን ማመን ያለ ማመን አለመኖር ዕብራውያን 6 ቁጥር 13 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። የእምነትንም ጋሻ አንሱ እግሮቻችሁ የሰላም ወንጌል ጫማ ደግሞ ይላል። ሌላው የጦር መከላከያው የሰላም ወንጌል ጫማ። በዛ ዘመን የነበረው ጫማ በጣም ስስ ነው፣ ለመንገድ ይመቻል። ሴቶች አሁን በጣም ስስ ጫማ አድርገው እስከ ባታቸው ድረስ በገመድ የሚጠመጠም ጫማ አላቸው። አንዳንድ ሴቶች አይደለ አይታችኋል አይደለ? ፍላት የምንለው ግን በገመድ የሚጠመጠም ልክ የሮማውያን የዛሬ 2000 ዓመት የነበረው የወታደር ጫማ እንዲህ አይነት ጫማ ነበር። በጣም የሚገርመው ደግሞ ጫማውን አርገውት ነው የሚተኙት፣ አያወልቁት። ለምን? ጠላት ቢመጣ ጫማ በመፈለግ አላስፈላጊ ደቂቃዎች ስለሚባክኑ በጠላት እጅ ስለሚወድቁ ምን ያደርጉታል? ጫማውን ሲበሉ፣ ሲጠጡ፣ ሲነሱ፣ ሲተኙ፣ ሲጓዙ ጫማቸው ከእግራቸው ላይ አይወልቅም። ለመንገድ ደግሞ በጣም ቀላል ነው። ቅዱስ ጳውሎስ በቀጥታ ነው የነገረን ይሄንን። ኤፌሶን ውስጥ የሚኖሩ ሰዎች ይሄንን ያውቃሉ። እግሮቻችሁ የሰላም ወንጌል ጫማ ነው። ወንጌል እዚህ ቦታ ብቻ አይደለም የምናደምጠው፣ ቤታችንን መስማት አለብን፣ መስሪያ ቤታችንን መስማት አለብን፣ ትምህርት ቤታችንን መስማት አለብን፣ ቤተሰባችን ውስጥ መስማት አለብን። የእግዚአብሔር ቃል የሆነው ወንጌል ከአይምሯችን መውለቅ የለበትም። ከዚህ ቤትም ስንወጣ የሚያገለግለን ነው። በመጨረሻ ምን አለ? የመንፈስንም ሰይፍ ያዘው፣ እሱም የእግዚአብሔር ቃል ነው። መነሻ ያደረገው ግን የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ጨው በብሉይ ኪዳን በእንዲህ አይነት ሁኔታ የጦር መሳሪያ ሆኖ ቢያገለግልም የአዲስ ኪዳን ጨው ግን የእግዚአብሔር ቃል በሕይወታችን ጣልቃ እየገባ የሚያገለግለን መከላከያችን ነው። እንቀጥል። ጨው የምድር ጨው ናችሁ ሲል የጥንካሬ ምሳሌ ነው። ጨው እዩት እስቲ። ሰዎች በብዙ መንገድ ለፍተው በፋብሪካ ጊዜያቸውን አጥፍተው ምርጥ የሆነ መኪና ሰርተው መኪና ወደቡ ጋር ሲደርስ 2 ዓመት 3 ዓመት ካለፈው በኋላ ያ መኪና ለገበያ እንኳን ሽያጭ ላይ ሲቀር ገዢውም ሆነ ወይም በገዢውና በሻጩ መካከል ያለው ደላላ አንድ የሚያነሳው ነገር አለ። ጨው በልቶታል ወይ ይላል መኪናው። ግልጽ ነው አይደል? ምን የመሰለው ጠንካራ ብረት ላይ ጨው ካስቀመጥንበት ብረቱ መዛግ አይደለም፣ ይቆረጣል። ስለዚህ ጨው ከብረት የበለጠ ምንድነው ማለት ነው? ጠንካራ ነው። ይሄ ደግሞ ከእግዚአብሔር አፍ የሚወጣው የእግዚአብሔር ቃል ተምሳሌት ነው። እንዲህ ይለናል ኢሳይያስ 55 ቁጥር 11 ከአፌ የሚወጣው ቃል
የምፈልገውን ያደርጋል። አስቡት። ከአፌ የሚወጣው ቃል የምፈልገውን ያደርጋል እንጂ ወደ እኔ በከንቱ አይመለስም። የእግዚአብሔር ቃል ከእግዚአብሔር አፍ ሲወጣ ተራራ አይመልሰውም፣ መጋረጃ አይጋርደውም። በቃ እግዚአብሔር ተናገረ ይሆናል፣ ይደረጋል። ቃሉ ሰሪ ነው። ቃሉ ብርታት ነው። ቃሉ አቅም አለው። ቃሉ ጉልበት አለው። ቃሉን የሚቋቋም ምንም አይነት ምድራዊ ሰማያዊ ኃይል የለም። ያጨው ጠንካራ የሆነው ብረት እንደሚያቀልጠውና እንደሚሰባብረው እንደሚያዝገው ሁሉ የእግዚአብሔር ቃልም ከእግዚአብሔር አፍ ሲወጣ ግዳጁን ይፈጽማል። የእኛ ልብ ግን አንጥሮት ይመልሳል። ለመለወጥ ፈቃደኞች አይደለንም። ለመሻሻል ፈቃደኞች አይደለንም። ቃሉን በደስታ ለመቀበል ፈቃደኞች አይደለንም። ስለዚህ ከአፌ የሚወጣው ቃል የምፈልገውን ያደርጋል ወይ? በእርግጥ እግዚአብሔር ተናገረ፣ ግን የሚፈልገውን አድርጓል? በእኛ ላይ እንደሚፈልገው ነገር ሆኖልነታል? ተገዝተንለታል? ተንበርክከንለታል? ጊዜ ሰጥተን አንበንለታል? ተረድተንለታል? በሌላም የነቢያት መጽሐፍ እንዲህ ይላል፣ ኤርምያስ 23 ቁጥር 29 ቃሌ እንደ እሳት ድንጋዩን እንደሚያደቅ መዶሻ አይደለምን ይላል። ቃሌ እንደ እሳት ድንጋዩን እንደሚያደቅ መዶሻ አይደለምን? ስለዚህ እግዚአብሔር ቃል ጠንካራ ነው ማለት ነው። ጉልበት አለው ማለት ነው። ይቀይራል ማለት ነው። ያሻሽላል ማለት ነው። ሚያህለው የለም ማለት ነው። ኃይለኛ የነበረውን ያንበረክካል ማለት ነው። ትዕቢተኛ የነበረውን ትሑት ያደርጋል ማለት ነው። የጠፋውን ይፈልጋል ማለት ነው። አልሰበር ያለውን ልብ ያደቃል ማለት ነው። ለእርሱ ግዳጅ ያዘጋጃል ማለት ነው። ስለዚህ ጨው የጠንካራነት ምሳሌ ነው። አራተኛው እንደ ገንዘብ ደግሞ አገልግሏል ጨው። አሁን ከ100 ዓመት በፊት ኢትዮጵያ ውስጥ የምንገበያይበት ነገር የለም። ምናልባት በአክሱም ዘመነ መንግስት ብዙ ሳንቲሞች ተገኝተዋል። አክሱማውያን ነገስታቶቻችን እስከ የመን ድረስ ለወታደሮቻቸው የሚከፍሉት የወርቅ፣ የብር፣ የመዳብ ገንዘብ ሰነአ ላይ ተገኝተዋል በቁፋሮ። አክሱም ሙዚየም ውስጥ ደግሞ ሄዳችሁ ማየት ትችላላችሁ። ከዛ በኋላ ደግሞ ህይወት እየተዳከመ በኢትዮጵያ ውስጥ ሲመጣ ደግሞ በአሞሌ ጨው መገበያየት ጀምረናል። ከ100 ዓመት በኋላ ነው ምናልባት ማር ቴሬዛ መጥቶ ነገስታቶቻችን በራሳቸው መልክ ገንዘብ ያሰሩ የነበረው። ግን በስልጣኔያችንና በስልጣኔያችን መድከም መካከል ላይ ጨው እንደ ገንዘብ ያገለግል ነበር። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 በዋጋ ተገዝታችኋልና የሚል ቃል እናገኛለን። አሁን ጨው ገንዘብ ከሆነ በአንድ ነገር ተገዝተናል፣ በዋጋ። ጌታችን እንደኛ እያነበበ የሚያስተምርበትን መጽሐፍ ተሸክሞ አይደለም የመጣው፣ ደም ተሸክሞ ነው የመጣው። ያ ዋጋ ይባላል። በዋጋ ነው የተገዛ ነው። በዋጋ ነው የማረከን። ወድቆ ማንሳቱን፣ ቆስሎ መፈወሱን፣ የሾህ አክሊል ደፍቶ የክብር ዘውድ መስጠቱን፣ መስቀል ላይ ጠማኝ ብሎ ለእኛ እርካታ ማደሉን፣ እንደ ብራና መስቀል ላይ ተወጥሮ ተሰቅሎ ለእኛ የጸጋ ልብስ ማልበሱ ዋጋ ይባላል። ጨው በእንዲህ አይነት ሁኔታ አገልግሏል። በዋጋ ወይም በገንዘብ ማለት ነው። ያ ገንዘብ ደም ነበረ። ያ ገንዘብ ፍቅር ነበረ። ያ ገንዘብ በሕይወት የተለወጠ ነበረ። ያ ገንዘብ ከሰማየ ሰማያት የመጣ የእግዚአብሔር አብ አንድ ልጁ ነበረ። ያ ልዩ ገንዘባችን ነው። ጨውን ስናስብ ገንዘብ መሆናችንን እናስብ ማለት ነው። የገንዘብ ጥቅም የማይገባው ሰው አለ። አንዳንዴ
ምናልባት ከዚህ ቀደም ልንገራቸው አልነገራቸው አላውቅም። አንዱ ንቅሳት መነቀስ ፈለገ፣ ታቱ የምንለው ማለት ነው። እና እኛ ዋጋ የምናወጣው ነገር አለ። ለማይረባ ነገር ዋጋ እናወጣለን። የጊዜ ዋጋ እናወጣለን፣ የገንዘብ ዋጋ እናወጣለን፣ የህይወት ዋጋ እናወጣለን። ብዙ የማይረቡ ነገሮችን ዋጋ እንከፍልባቸዋለን። መልሰው ግን እኛን ዋጋ የሚያስከፍሉን ነገሮች ማለት ነው ትዝ እንዲለን ነው። እና ነቃሹ ደግሞ አድራሻውን አስቀምጧል። የስልክ አድራሻ ደወለ። አሎ ታቱ የምትነቅስ ነህ አለው። አዎ አለው። እሺ መነቀስ ፈልጌ ነበረ። ያማል ወይስ አያምም? ብሩ ስንት ነው አለው። ነቃሹ አይ እንደ ቦታው ነው አለው። እንደ ቦታው ነው ሲለው መነቀስ የፈለገው ደግሞ እኔ አሁን ሰፈሬ ኮየ ፈጬ ነው ብሎ ቀጠለ። አልገባችሁም? እስኪ የገባው አስረዳኝ። የገባችሁ አስረዳኝ። እሺ ቦታው ያማል ወይ ስነቀስ፣ ስለዚህ ብሩ ስንት ነው ሲለው ያኛው ምን አለው ነቃሹ? እንደ ቦታው ነው አለ። እንደ ቦታው ነው ማለት ምን ማለት ነው? ወይ ፊት ላይ ሊሆን ይችላል፣ ወይ ትከሻ ላይ ሊሆን ይችላል፣ ወይ ክንድ ላይ ሊሆን ይችላል ወዘተ። እንደ ቦታው ነው አለ። ነቃሹስ ተነቃሹ እኔ ሰፈሬ ኮየ ፈጬ ነው። አሁን ስንት ነው የምታስከፍለኝ ሊለው እኮ ነው። አሁን ምንድነው አይምሮ ውስጥ የመጣው? ቦታ የሚለው ነገር ነው አይደል? ተመልከቱ። ቦታ የሚለው ነገር ከመጣ የት ጋር እንኳን ለሚነቀሰው ነገር ዋጋ እንኳን ሊከፍል ፈልጎ የት ቦታ እንደሚነቀስ ግን የማያውቅ ግራ የገባው ማለት ነው። ይኸውላችሁ ተመልከቱት። ቦታ ማለቱ ዋጋ ሊከፍል ነው። አሁን የመንገድ ዋጋ እኔ ደግሞ እዚህ ሰፈር ነኝ ሲለው በኪሎ ሜትር ተለክቶ በመቶ ብር የሚነቀሰውን በሚሊዮን ብር ሊሆን እኮ ነው። ተመልከቱ። አለማወቅ፣ ዋጋን አለማወቅ፣ ሰውነትን አለማወቅ፣ ክርስትናን አለማወቅ፣ የእግዚአብሔርን ቃል አለማወቅ፣ ከእግዚአብሔር ጋር ሊኖረን የሚገባው ህብረት የት ያደርሰናል ብሎ አለማወቅ። ምክንያቱም አባቶቻችን የሚያደርስን ቦታ ሳታውቅ ጉዞ አትጀምር ነው። ጉዞ አትጀምር። ስለዚህ ጨው ናችሁ ሲል ተገዝታችኋል። ምክንያቱም ጨው እንደ ገንዘብ ሆኖ አገልግሏል። በሀገራችን ስልጣኔ እንኳን በዋጋ መገዛታችንን ትዝ እንዲለን ነው። አምስተኛው ጨው ጽኑ ጣዕምን ይፈጥራል። ጥማት ይፈጥራ፣ ጽኑ የሆነ ጥማትን ይፈጥራል። መራብን፣ መጠማትን፣ እግዚአብሔርን መፈለግን ከምንማርበት አንዱ ክፍል ጨው። ዳዊት እንዲህ ይለናል መዝሙር 143 ቁጥር 6 እጆቼን ወደ አንተ ዘረጋሁ፣ ነፍሴ እንደ ምድረ በዳ አንተን ተጠማች። ተመልከቱ። እጆቼን ወደ አንተ ዘረጋሁ። አሁን ስንጸልይ እጃችንን እንዘረጋለን። አንድ እኮ ከእግዚአብሔር የምንጠብቀው ነገር እንዳለ እጃችንን መዘርጋታችን ያመለክታል። የምንጠባበቀው በረከት፣ የምንጠባበቀው ጸሎት፣ የምንጠባበቀው ከእግዚአብሔር እንዲለቀቅልን የምንፈልገው አንድ ጥያቄ አለን እጃችንን ስንዘረጋ። ከዛ ምን አለ? ነፍሴ እንደ ምድረ በዳ። ምድረ በዳ እናውቃለን። ውሃ የለ፣ ዛፍ የለ፣ አየር የለ፣ ሙቀት ብቻ፣ ቃጠሎ ብቻ፣ ረሃብ ብቻ። ተመልከቱ። ህይወት እንዲህ ሲሆን ነፍሳችን ያለማቋረጥ ደግሞ ጥያቄ ታቀርባለች። ከየት መጣሁኝ? ወዴትስ ነው የሚሄደው? አምላኬን እንዴት ማወቅና ማስደሰት እችላለሁ? ይህን ጥያቄ የሚመልስልን እግዚአብሔር ነው። ስለዚህ ርቦት ጠግቦ ከሚበላ ሰው ይልቅ ርቦት የሚበላ ሰው ከምግቡ ጥቅም ያገኛል።
ያለበት ነገር ሁሉ ወይም ጨው ያለበት አካባቢ ሁሉ ጥማት እንዳለ እንረዳለን። ብዙዎች እኮ ብዙ ነገር ይጠማቸው ነበር። አሁን ነጋድራስ ተሰማ ሸቴ የአቶ ይድነቃቸው አባት የልጅ ኢያሱ ደጋፊ ነበሩ እና ልጅ ኢያሱ ትንሽ ማፈንገጥ ነገር ሲታይባቸው በቀዳማዊ ኃይለ ሥላሴ ፊቼ ላይ ታሰሩ። ነጋድራስ ልጅ ኢያሱ ቤት ብዙ ጊዜ ያዘወትራሉ። ያው ንጉሥ ቤት ሲገባ ደግሞ መብላት መጠጣት አለ። ይሄ ቀረባቸው አንድ ቀን እና ፊቼ መታሰራቸውን ሰሙ። ምን አሉ? የበላሁት ጮማ የጠጣሁት ጠጅ አንጀቴን በላው፣ እንደምን አድርጌ ተፍቼ ላውጣው አሉ ይባላል። ተመልከቱ ምን ያህል ርቧቸው፣ ቆርጦ የሰጠበት እጅ ቀርቶ ያጠጣበት እጅ ናፍቋቸዋል። የበላሁት ጮማ የጠጣሁት ጠጅ ከዛስ በኋላ እንደምን አድርጌ ከልቤ ላውጣው፣ እንዴት አድርጌ ከውስጤ ልርሳው። እንደገና ደግሞ ተፍቼ ላውጣው ሲሉ እንዴት ነው? አንተ የታሰርክበት ቦታ ፍቼ ነው፣ ከዛ ውስጥ ላወጣ አልችልም። የበላሁትን ደግሞ እንዴት አውጣዋለሁ? እንዴት እረሳዋለሁኝ? በአንተ ጀበል። ተመልከቱ፣ ሰው እንኳን በዚህ ዓለም ላይ የተደረገለትን ነገር ያስታውስና ይርበዋል። ሰውነንና ይጠማናል። ሰውነንና መቼ ነው እግዚአብሔር የምንጠማው? ፈልገ ነው የምንመጣው መቼ ነው? ወደ ነው የምንመጣው መቼ ነው? ተመልከቱ፣ ሜጃ ስላጣን አይደለም የምንመጣው እኮ። በዚህ ሰዓት የምንዝናናበት ሳንቲም ስለሌለን አይደለም የምንመጣው። ሰው ስለመጣ አይደለም የምንመጣው። ስለተቀሰቀስንም ብቻ አይደለም የምንመጣው። እግዚአብሔርን ተርበን እግዚአብሔርን ተጠምተን ጨው ባለበት ምግብ ሁሉ ላይ ጥማት እንዳለ ሁሉ እግዚአብሔር ነፍሳችን ልትጠማው ይገባል። በእንዲህ አይነት ሁኔታ ነው እግዚአብሔርን ልናገኝ የምንችለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የሰራውን ተአምራት አዩና ከዚህ በኋላ አሳቡ፣ ልናነግሰው ይገባል ብለው ደግሞ ቀድመውት ወደሚሄድበት ገሊላ ባህር ተሻግረው ወደዛ እንደሚሄድ ስላወቁ ቀድመውት ሄዱ። ምን አሉት? መምህር ወይ ወደዚህ መቼ መጣህ አሉት ይላል። እሱ ደግሞ የሁሉንም አመጣጥ ልብ አየ፣ አነበበው። በመለኮታዊ ባህሪው በመለኮታዊ አይኑ ይህን ጥያቄ ያቀረቡትን ሰዎች አያችሁ። አሁን የፈለጋችሁኝ አላቸው፣ ስለበላችሁ ስለጠገባችሁ ነው። ለሚበላ ለሚጠፋ መብል አትስሩ። እንዲህ ያላቸው የፈለጋችሁኝ ስለበላችሁ ስለጠገባችሁ ነው። እግዚአብሔርን የምንፈልገው በምን ደረጃ ነው? በረሃብ ደረጃ ነው፣ በጥማት ደረጃ ነው፣ በስትንፋስ ደረጃ ነው። አየር ካላስወጣን ካላስገባን እንደምንሞት ሁሉ እግዚአብሔር እስትንፋሳችን ነው፣ ጌጣችን ነው፣ ጎጆአችን ነው፣ ሕይወታችን ነው፣ ተስፋችን ነው። በቅዳሴ ላይ እንኳን ካህኑ የሚያነብልን አንድ ነገር አለ አይደለ? ወንጌል ከመነበቡ በፊት ብዙዎች ነቢያት ሊያዩ ወደዱ አላዩም፣ ብዙዎች ነቢያት ሊሰሙ ወደዱ አልሰሙም። የእናንተ ያዩ ዓይኖቻችሁ የሰሙ ጆሮቻችሁ የተመሰገኑ ናቸው። አሁንም የከበረ ወንጌልን ቃል እንሰማ ዘንድ ካለ በኋላ መጨረሻ ላይ ምን ይላል? የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሺ አንተ ነህና ለአንተ ከምድር እስከ አርያም ምስጋና እንልካለን ይላል ካህኑ። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሺ አንተ ነህና ለአንተ ከምድር እስከ አርያም ምስጋና እንልካለን። እውነት ማለት እግዚአብሔር የሁላችን ሕይወት ነው፣ የሁላችን አስነሺ ነው፣ የሁላችን ጌታ ነው፣ የሁላችን ንጉሥ ነው፣ የሁላችን ልብስ ነው፣ የሁላችን ጎጆ ነው፣ የሁላችን ትዳር ነው፣
የሁላችን ሁለንተና ነው እግዚአብሔር። ስለዚህ ሊጠማን ይገባል። ዕለት ዕለት ጨው ባለበት ቦታ ሁሉ ጥማት ስላለ ማለት ነው። ስድስተኛው ጨው ከብልሽት መጠበቂያም ነው። በተለይ ምግብ እንዳይበላሽ ረዥም ጊዜ እንዲቆይ የሚያደርግልን ጨው ነው። በዚህ ሰዓት ምን ትዝ ይለናል? ከኔ ጋር ናቸው? አንዱ ምንድን ነው? አንዱ ምግብን ረዥም ጊዜ ከሚያቆይልን አንዱ ነገር ምንድን ነው? ጾም ቢሆንም ቋንጣ አይደለ? ቋንጣ ይዘለዘልና ስጋው ይዘለዘልና የሚደረግበት ምንድን ነው? ጨው ነው የሚነሰነስበት። እንዲጣፍጥ ነው እንዴ? እንዳይበላሽ። ሌላ ነገር እኮ አይደለም። እንዳይበላሽ ረዥም ጊዜ ያጨው እንዲቆጨው እንዲያቆየው ስጋው። ምክንያቱም ስጋው በባህሪው ትንሽ ከቆየ ይበላሻል፣ ትል ይሆናል ወዘተ። ተመልከቱ ጨው ምን ያህል አገልግሎት እንዳለ። ሳንበላሽ ረዥም ጊዜ የሚያቆየን የቤተ ክርስቲያን ትምህርት ነው። ረዥም ጊዜ ከመበላሸት የሚያቆየ ሰዎች በብዙ ነገር ተበላሹ። በዚህ ዘመን ምን ትዝ ይለናል? እንጦንስ ቅዱስ እንጦንስ የምንኩስና መስራቹ እንጦንስ እሱ በነበረበት ዘመን ንጉሱ ቤተ መንግስት ና አለው እና የእንጦንስ ሕይወት ከዛች ዋሻ ወጥቶ ንጉሱ በጉልበት ሲጠራው ልሂድ አልሂድ የሚል ነገር ውስጥ ገባ። ደቀ መዝሙሩ ልሂድ ወይ ብሎ ጠየቀው። ደቀ መዝሙሩ የሚደንቅ መልስ መለሰለት ይላል የሕይወት ታሪኩ ላይ። ምንድን ያለው? ከሄድክ እንጦንስ እንልሃለን፣ ከቀረ ግን አባ እንጦንስ እንልሃለን አለው ይላል። በእርግጥ ይከብዳል። እሱ ጠርቶ በጉልበት ጠርቶ ያለ ፈቃድ የምትሄድ ከሆነ አንተ ምንድነህ? እንጦንስ ነህ። በቃ እንጦንስ ብቻ ነው። ይሄ ነው ስሜ። ከቀረ ግን ማን እንልሃለን? ከእንጦንስ ቀጥሎ አባ ብለን እንጠራሃለን፣ አባት ብለን እንጠራሃለን። አሁን ሰዎች ረዥም ዘመን ሳይበላሹ እንዲያኖራቸው በቤተ ክርስቲያን ውስጥ መጠለል፣ ሳይጠፉ መኖር ግድ ነው። ብዙዎች ጠፍተዋል። ነገስ እኛ ላለመጥፋታችን ዋስትናችን ምንድን ነው? በቤተ ክርስቲያን ውስጥ መኖራችን ነው። የእግዚአብሔርን ቃል መስማታችን ነው። እግዚአብሔርን በፍርሃት መቀበላችን ነው። ለሚያልፈው ነገር ብቻ አለመትጋታችን ነው። ቤተ ክርስቲያንን መውደዳችን ነው። ሳንጠፋ ረዥም ዘመን የሚያኖረን በቤተ ክርስቲያን ውስጥ የእግዚአብሔርን ድምፅ እየሰሙ መኖር ነው። ሳንጠፋ በደርግ ዘመነ መንግስት ኮሎኔሉ ፍልውሃ ሲታጠቡ ሰዓታቸው ጠፋና ለባብሰው ሰዓታቸውን ሲፈልጉ ሄዱ እና ቀጥታ ወደ ደህንነት ሚኒስቴሩ ደወሉ። ደህንነት ሚኒስቴሩ ደግሞ ኮሎኔል ተስፋዬ ወልደስላሴ ይባላሉ። በሕይወት የሌለ ሰው መስሞ የሚጠራው ኮሎኔሉን ኮሎኔል ያላቸው እና ሰዓቴ ጠፍቷል፣ አሁን ታጥቤ ስወጣ አሉ። ይህን ትዕዛዝ ብቻ ያስተላለፉት። ወደ 300 ሰው ወዲያው እዛ አካባቢ ያለ ሰው ታሰረና ትንሽ ቆይተው ኮሎኔሉ ደወሉ። ይቅርታ ሰዓቴን ኪሴ ውስጥ አግኝቼዋለሁ አሉ። እንዴ ምን ማለትዎት ነው? 300 ሰው አስረናል፣ 150 ሰው አምኗል፣ 100 ደግሞ ሊያምን እየተዘጋጀ ነው፣ 50ውን ደግሞ ገና እየገረፍነው ነው አለ ይላል። ምን ጠፍቶ? ሰዓቱ ግን ጠፍቷል? አልጠፋም። የጠፋውን ድሪም ታስታውሳላችሁ? የጠፋው እኮ ውጪ አይደለም። ድሪሙ የጠፋባት ቤት ውስጥ ነው። ደግሞ የከፋው መጥፋት ከውጭው ይልቅ ቤት ውስጥ ሆኖ መጥፋት ነው።
እግዚአብሔር ቤት ውስጥ ሆኖ መጥፋት በጣም የከፋው ነው። ለዚህ ነው ከተራራ ላይ የሚወርድ ድንጋይና የትልቅ ሰው አወዳደቅ ተመሳሳይ ነው፣ ሁለቱም የበታቾቻቸውን ይዘው ይጠፋሉ የሚባለው። ትልቅ ሰው የተባለው ክርስቲያን ነው። ከተራራ ላይ የሚንከባለል ድንጋይ የታችኛውን እየዳጠው ነው የሚሄደው። ትልቅ ሰው ሲወድቅም እንደዚህ ሌላውንም ያጠፋል። በቤት ውስጥ ደግሞ መጥፋት በጣም የከፋው መጥፋት ነው። ድሪሙ ውጭ አይደለም የጠፋው፣ ቤት ውስጥ ነው። ሲፈለግም የኖረው ይሄ ነው። ይሄ እንዳይደርስብን በእግዚአብሔር ቤት ውስጥ መኖር ግን ወሳኝ የሌለው ነገር ነው። ሳንበላሽ እንዲያቆየን በእግዚአብሔር ቤት ውስጥ መኖር፣ ሳይቆሽሹ ለመኖር በእግዚአብሔር ቤት ውስጥ መኖር፣ ሕሊናችን ሳይቀዘቅዝ ወይም ፍጹም መስራቱን ሳያቆም። ምክንያቱም መስራት ማቆም ማለት ምን ማለት መሰላችሁ? ሰው ሲቸግረው ሶፋውን ሊሸጥ ይችላል። ሰው ሲቸግረው ልብሱን ሊሸጥ ይችላል። ሰው ሲቸግረው ወርቅ ካለ ወርቁን ሊሸጥ ይችላል። ሰው ሲቸግረው እቤት ውስጥ ያለው ማንኛውም አልጋውን ሊሸጥ ይችላል ወዘተ። ሰው ሲቸግር እያልን ያለን ሕሊናውን ከሸጠ ግን በብዙ መንገድ ቸግሮታል ማለት ነው ይባላል። ስለዚህ ይሄ ሕሊና ተከብሮ ለመኖር በእግዚአብሔር ቤት ውስጥ መገኘት ያስፈልጋል። የወንጌል አገልግሎት የተሰጠን ለዚህ ነው። ስለዚህ ጨው ከብልሽት መጠበቂያ ነው። ሰባተኛው ጨው የማይለወጥ ማንነት ያለው መገልገያ ነው። የማይለወጥ ማንነት። ለምሳሌ ሁለት ነገሮችን እናንሳ። እቤታችን ውስጥ ያለው የጨው ዕቃ ትዝ አለች? አስታወስናት? አሁን እቤታችን ያለችን የጨው ዕቃ እስቲ እናስባት። እንደ በርበሬ ዕቃ ናት? እንደ ስኳር ዕቃ ናት? ጨው ያስቀመጥንባትን ዕቃ ወንዶች አባቶች ካያቸዋት እስቲ ወይባ ያረከው ቢጫ ወይባ ያረከው እቤት ውስጥ ያለውን የጨው ዕቃ አስታውሰዋል? ምን አይነት ናት? አልተግባባ ነው። ኩባያ እንዲመስል ምናምን ሳይሆን እንደ ሌሎች ዕቃ ቆንጆ ናት ወይስ እንደ መናኛ ናት? ከለሩ ይቀይራል። እሺ ግን ያው ትረዳላችሁ ብዬ ተስፋ አደርጋለሁ አይደል? እቤታችን ውስጥ ያለው የጨው ዕቃ እንደ ሌሎች ዕቃዎች አይደለችም። በጣም መናኛ ናት። እኔ ራሴ ያሰብኳት ነው። በጣም ደካማ የሆነች ክዳኑ ማያምር ላዩ የሆነ ነገር የሆነ የጨው ዕቃ እንደ በርበሬ ዕቃ የምትቀመጥ አይደለችም። በስነ ስርዓት እንደ ሽሮ ዕቃ የምትቀመጥ አይደለችም። እንደ ዘይት ዕቃ በጣም በጥራት የተያዘች አይደለችም። ተሳሳትኩኝ? ብዙዎች እናቶች እህቶች ራሳቸውን እየነቀነቁ ነው። ትክክል ነው አይደለ? ግን እዛ ውስጥ ያለችው ጨው ምንም መናኛ ብትሆንም ማንነቷ ስለማይቀየር የትኛውን ቦታ ደግሞ በአንደኝነት ደረጃ ትሰለፋለች። አይደንቅም? ማንነት የፈረንጆች አይደንቲቲ የሚሉት ማንነት። አሁን ኦርቶዶክሳዊነት ማንነታችን ሲባል ቀላል ነገር እንዳይመስለን። አሁን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምድራችን ላይ ከተመሰረተች 2018 ዓመቷ ነው። በዚህ 2018 ዓመት ውስጥ ብዙ አይነት የደስታም የመከራም የስደትም ወዘተ ብዙ ነገሮችን አሳልፋለች። ፕሮቴስታንት ኢትዮጵያ ውስጥ ከገባ 100 ዓመቱ ነው። በ100 ዓመታቸው መቋቋም አልቻሉ። ራሳቸውን ማቆየት አልቻሉ። እንደ አሜባን የተሰነጣጠቁት የምናውቀው ነው። በ100 ዓመት ውስጥ እኛ እኮ 2018 ዓመት ለምንድን ነው እስካሁን የቆየ ነው ካልን ማንነት የምንለው ነገር አለ። የአባቶች ማንነት አለ፣ የሊቃውንቱ ማንነት አለ፣
የመሪዎቻችን ማንነት አለ፣ የገዳማውያን ማንነት አለ፣ የኪነ ጥበባችን ማንነት አለ፣ የመጽሐፍ ቅዱስ አስተምህሯችን ማንነት አለ፣ የቅዳሴያችን ማንነት አለ። ማንነታችን በጣም ጥልቅ ስለሆነ መሰረቷን የዛን ያክል ቤተክርስቲያናችን ጥልቅ ነው፣ አጥሯም ጥብቅ ነው። በቀላልም በከባድ ሁኔታ ተገፍታ አትወድቅ። ማንነት የምንለው ይሄንን ነው። እንደው ብዙዎች እኮ የቤተክርስቲያናችን ሊቃውንት እንደው የኋላ ታሪካቸውን ስትመለከቱ በወላጆቻቸው ስም እንኳን ይጠሩ ወይ በገዳማቸው ወይ ደግሞ ባስተማሯቸው መምህር ኪዳነ ወልድ ክፍሌ ሲባል የአንድ ሰው እድሜ 23 ዓመት የፈጀ አንድ መጽሐፍ አላቸው። መጽሐፈ ሰዋስወ ግስ የሚለው የአንድ ሰው እድሜ ነው። አሁን የአንድ ጎልማሳ እድሜ እዚህ መጽሐፍን ለማዘጋጀት ደክመዋል። ዛሬ ወደር የሌለው መጽሐፍ ነው። አሁን እሳቸው የሚጠሩት አባታቸው ማን እንደሆነ አይታወቅም፣ ግን ክፍለ ጊዮርጊስ የሚባል መምህር ስለነበራቸው አለቃ ኪዳነ ወልድ ክፍሌ ይባላል። አሁን ማንነትን እንደው ብራንድ የሆነ ስም ያላቸው አሉ። እንዲሁ የተለየ ለምሳሌ መላከ ብርሃናት ከተባለ አድማሱ ጀንበሬን የሚያስታውስ ሰው ሊኖር ይገባል። አለቃ ከተባለ አለቃ እያሌው ታምሩን ሰው ማስታወስ ይገባዋል። ሊቀ ካህናት የሚል ስም ከመጣ ሊቀ ካህናት ክንፈ ገብርኤል አልታየም ሊያስታውስ ሰው ይገባዋል። ጥቂቶችን እንዘርዝር። መላከ ታቦር ከተባለ መላከ ታቦር ተሾመ ዘሪሁንን ሰው ሊያስታውስ ይገባል። ብራንድ ናቸው እነዚህ ለኛ። ብዙ አይነት እንዲህ አይነት የዘመናችን የእድሜያችን እንኳን ሊቃውንት ማንነትን ተገን አድርገው ነው ቤተክርስቲያን ያቆዩት። ስለዚህ ጨው ማንነትን የሚቀየር ማዕድን አይደለችም። መናኛ ዕቃ ውስጥ ትገባለች። ነገር ግን ስትፈለግ በቅድሚያ ነው። ሽሮ የሚሰራ ድንች የሚሰራ ስጋ ወጥ የሚሰራ ወዘተ ቅድሚያ ነው የምትወጣው። ማንነቱ አይቀየርማ። በቀጣዩ ግልጽ እናደርገዋለን። ስምንተኛውና የመጨረሻው ጣዕምን የማውጣት ብቃት አለው። ጨው ጣዕምን የማውጣት ሁለት ነገሮችን እንይ። አንደኛው የተሸሸገውን የምግቡን ምንነት የሚያወጣው ጣዕሙን የሚያወጣው ጨው ነው። ጨው ካልገባበት የምግቡ ምንነት አናውቅም። ይሄን አስቡ። መሰረታዊ ነገር ግን ጣዕም የማውጣት ብቃት ቢኖረውም ጨው በራሱ ስንቀምሰው ግን ጨው ምንድን ነው? መልሱልኝ። ይመራል። በጣም ይደንቃል። በራሱ ስንቀምሰው ይመራል። ግን የተሸሸገውን የምግብ ጣዕም የማውጣት አቅም ቢኖረውም ጨው ስንቀምሰው ግን በራሱ ይመራል። ወንጌልም ይሄ ነው። ለሌላው አብርቷል ወንጌል፣ ሌላውን አቁሟል፣ ክርስትናን መስርቷል። የወንጌል ትምህርት ስንሰማው ካልተቀየርንበት ለኔው መፍትሄው እኔ ነኝ፣ በወጣትነቴ ልኑር፣ የእግዚአብሔር ቃል ለኔ ምንድነው የምንል ከሆነ የምንሰማው የወንጌል ቃል ከብዶን ከመኖር ይልቅ የምናማርረው ከሆነ አስቸጋሪ ነው። ምን ይባላል በሀገራችን? ትመር እንደሆነ ምረር እንደ ቅል፣ አልመር ብሎ ነው ዱባ የሚቀቀል ይባላል። ልድገመው። ትመር እንደሆነ ምረር እንደምን እንደ ቅል፣ አልመር ብሎ ነው ዱባ የሚቀቀለው። አልመር ብሎ እኮ ነው በቃ መምረር። የእግዚአብሔርን ቃል ለመስማት መምረር ነው፣ መቀበል። ለኔው መፍትሄው የእግዚአብሔር ቃል ነው። እንደውም ከቤት ከመምጣታችን በፊት ዛሬ እግዚአብሔር ምንድን ነው የሚያስተምረኝ? በሕይወት የጎደለው ምንድን ነው የሚነግረኝ? ገና እኮ ስንመጣ ይህን እያሰብን የእግዚአብሔር ቃል እኛን ጨክነን በተሰማራንበት ምንም አይነት ሕይወት ይሁን እንድንኖር የሚያስገድደን ነው። ስለዚህ ለሌላው ብርሃን ላንሆን ብንችልም ለራሳችን ግን መራር መሆን የለብንም።
ማጣፈጥ ባንችል ለራሳችን ጊዜ መስጠት አለብን። ለእግዚአብሔር ቃል ጊዜ መስጠት አለብን። ለቤተ ክርስቲያን ጊዜ መስጠት አለብን። በሁሉ ነገር ተጨቃጭቀን መግፋት የለብንም። ምንድነው የሚባለው እዚህ ሀገር መላጦች የሚጣሉት በምንድን ነው? በማበጠሪያ። እንዲህ እኮ ነው የሚባለው። በቃ መላጦች የሚጣሉት እዚህ ሀገር በምንድን ነው? በማበጠሪያ። ተመልከቱ፣ ፀጉር የለም ግን በማበጠሪያ እንጣላለን። አሁን መራር የሆነውን የእግዚአብሔርን ቃል እኛ በቤተ ክርስቲያን ውስጥ ተተክለን እንድንኖር የሚያደርገን በምሬት ብንቀበለው ንስሐ ለራሳችን ተስፋ የሆነ የዘላለም ሕይወት የሚያሰጠን የእግዚአብሔር ገንዘብ ነው። ግን በወጣትነቴ ለምንድን ነው የምገባው? ለምንድን ነው የምቆርበው? ለምንድን ነው የምሰቃየው የምንል ከሆነ ተመልከቱ፣ የእግዚአብሔር ቃልኛ ለድህነት፣ ለንስሐ፣ ለሕይወት፣ ለተስፋ፣ ለዘላለማዊ ኑሮ፣ ለበረከት በእግዚአብሔር ቤት ተከልክለን እንድንኖር ዘወትር እንድናብብ የሚያደርገን ነው እንጂ ንስሐ በመሰረቱ ገሃነም ስላለ ብቻ አይደለም እኮ ንስሐ የምንገባው። ነፃነታችንን ጭምር ኃጢአት ስለሚወስደው ነው። ነፃነታችንን ይወስደዋል ኃጢአት። ማንነታችንን ይፈታተናል ኃጢአት። ጸሎታችንን በአግባቡ እንዳናደርግ ያደርገናል ኃጢአት። አሁን ይህን ሰርተህ ትጸልያለህ፣ ይህን ሰርተህ ትጸልያለሽ፣ ይህን አድርጋችሁ ትማራላችሁ፣ ታስተምራላችሁ ይላል፣ ይወቅሳል። እንዲህ ከሆነማስ ለምን ብለን እንድንቀር ነው። ሰይጣን ተስፋ ለማስቆረጥ ነው። ሳይወድቅ የሚኖር ሰው ግን የለም። ሳይወድቅ የሚኖር ሰው ካለ እሱ መልአክ ነው። ወድቆ የማይነሳ ሰው ካለ ደግሞ እሱ ዲያብሎስ ነው። ዲያብሎስ አንዴ ወደቀ አልተነሳም። በቃ ስለዚህ ሳይወድቅ የሚኖር ሰው የለም፣ ሳይሳሳት የሚኖር ሰው የለም። ነገር ግን ትምህርት ቤት ነው ስህተት። ይህንን አምረን እንቀበል። ትምህርት ቤት ነው። በዓለማዊ ትምህርት ሁላችን እንደምናውቀው ተምረን ምን እንሆናለን? እንፈተናለን። የእግዚአብሔር ቃል ደግሞ በዚህ ተቃራኒ ነው። ተፈትነን ምን እንሆናለን? እንማራለን። ይሄ ከአይምሯችን አይጠፋም። በዓለማዊ ትምህርት ሁላችንም ተምረን ነው የምንፈተነው። በዚህ ዓለም ደግሞ በቤተ ክርስቲያን ደግሞ ተፈትነን ነው የምንማረው። ለዚህ ነው በወደቅ ቁጥር አንድ ነገር ይዘህ ለመነሳት ሞክር ያለው ዮሐንስ አፈወርቅ። በወደቅን ቁጥር አንድ ነገር ይዞ ለመነሳት መሞከር፣ የወደቅንበትን ስህተት ማወቅ ማለት ነው። ለካ ይሄ በዚህ በኩል ነው የወደቅኩት። ጫማ ሲያንሸራትተን ለካ ጫማዬ ነው ልንል እንችላለን። ከዛ በኋላ እያየን እንሄዳለን። ጨለማ ከሆነ ብርሃን እናበራለን። ድንጋይ ከሆነ የጣለን ያን ድንጋይ ከፊት ለፊታችን እናነሳለን። ልክ እንዲህ ማለት ነው። በኃጢአት ስንወድቅም የወደቅኩት በምንድን ነው? በዘፈን ነው? በጭፈራ ነው? አጉል ቦታ ውዬ ነው? ጓደኛዬ ናቸው? መስሪያ ቤት ውስጥ ነው? ምንድን ነው የወደቅኩበት ምክንያት? እግዚአብሔርን ያስረሳኝ፣ ጸሎት እንዳቆም ያደረገኝ፣ እንዳልጸልይ ያስገደደኝ ምንድን ነው? ይህንን ረጋ ብሎ ማሰብ ማለት ነው። ስለዚህ ከፈተና በኋላ ምን እንዳለ ትምህርት አለ። ትልቅ ዩኒቨርሲቲያችን፣ ትልቅ ኮሌጆቻችን ከስህተታችን መማር መቻላችን ነው። ይህንን በምሬት እንቀበል። ያስፈልገኛል ብለን እንቀበል። እኔ ወጣት ነኝ የሚለው ነገር በዚህ ዘመን አይሰራም። ዮሴፍም ወጣት ነበረ እኮ በብሉይ ኪዳን የነበረው። እንዴት እግዚአብሔር ሆነ? ቅዱስ ጢሞቴዎስ ወጣት ነበረ። እንዴት እግዚአብሔር ሆነ? ሙሴ ጸሊም የመሰለ ወንበዴ እንዴት ተቀይሮ የእግዚአብሔር ሆነ? ዳዊት እኔ ንጉሥ ነኝ አላለም። እንዴት ግን የእግዚአብሔር ሆነ? ቅዱስ ጊዮርጊስ
ወይስ ወጣት ነው? እንዴት እግዚአብሔር ሆነ? ስለዚህ ምክንያት የለንም። የእግዚአብሔር ላለመሆን ምክንያት የለንም። ይህንን በምሬት እንቀበል። ጨው ምግብን ጣዕምን የማውጣት አቅም ቢኖረውም በራሱ ግን መራር ነው የሚለውን እናስታውስ። እናንተ የምድር ጨው ናችሁ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን።